ክብር ለእግዚአብሔር ይሁን። ትናንትና ካየን የቀጠለ አንድ ነገር እናያለን። ጌታ ቢረዳን ሞር እንጸልያለን። ትንሽ ሰዓት እየወሰድኩባችሁ ስለሆነ አስቀድሜ ይቅርታ ብጠይቅ ይሻላል እና ዛሬም አንድ እግዚአብሔርን ቃል እናያለን። ትናንትና ያው አንዱ የእምነት መንፈስ በሚል አይተን ነበረ። ድምፄ በደንብ ይሰማል አይደል? እሺ። ትናንትና አንዱ ያው የእምነት መንፈስ የሚል አይተን ነበረ። ዛሬ ደግሞ ያው አንዱ መንፈስ በሚል እንቀጥላለን። ትናንትና ያልነበራችሁ ትንሽ ሪቫይዝ አድርጌ ተያያዥነት ስላለው አብሮን እንሄዳለን። እግዚአብሔር እንግዲህ በውስጣችን ባስቀመጠው መሰረት በዚህ ወር በመንፈስ ቅዱስ ወራችን ብለን በኋላ የእግዚአብሔር መንፈስ በኃይል እንዲሰራ በኃይል እንዲንቀሳቀስ ራሳችንን ፈቅደን የምንሰጥበት ጊዜ ነው። በዛ የምንጸልየው ለቤተክርስቲያን ስንጸልይ፣ ለግል ያሉ ሰዎች ስንጸልይ፣ ለራሳችንን ስንጸልይ በዚሁ መንፈስ ተያይዘን እንጸልያለን ማለት ነው። በኤክሌሽያ ውስጥ ያለን ሁላችን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ትናንትና ያው አንዱ የእምነት መንፈስ ብለን ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ ያለው አመንኩ ስለዚህም ተናገርኩ ከሚለው ወስደን ነው ይህንን ትናንትና የተመለከትነው። አመንኩ ስለዚህም ተናገርኩ ይልና ከመዝሙር 116 ላይ የተወሰደውን ያ አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ደግሞ ምን እናገራለን በሚል ከዛ ጋር የመጣው ያ መንፈስ እኛ ጋር መጥቶ እንደሚያናገረን በድፍረት እንድንናገር እንደሚያደርገን ተናግረናል፣ ስንነጋገር ነበር እና ይሄኛው የተቀበልነው መንፈስ በእኛ ውስጥ ክርስቶስ ስለሚኖር በእኛ ውስጥ መንፈስ ቅዱስ ስለሚኖር ነው። አሁን የምንኖረው ኑሮ ከኛ ጥቅም የተነሳ ከኛ ፍላጎት፣ ከኛ ስሜት፣ ከኛ አጀንዳ የተነሳ አይደለም። በሶስት ነገሮችን አይተናል። ከእግዚአብሔር ዘላለም አጀንዳ ላይ የተነሳ ነው። የእግዚአብሔርን ሀሳብ የሚያገለግል ነው። ከእግዚአብሔር ከልቡ ፍላጎት ተነስተን የምናገለግለው አገልግሎት ነው ብለናል። የምንጸልየውም ጸሎት ከዛው ተነስተን ነው ብለን ተነጋግረናል። ስለዚህ ይሄንን መናገር የሚባለውን ነገር የምንናገረው ከእግዚአብሔር ዓላማ ተነስተን እንጂ ከኛ ፍላጎት ተነስተን እንዳልሆነ ተመልክተናል። ስለዚህ ቤተክርስቲያን በዚህ ምድር ያለችው የእግዚአብሔርን ሀሳብ ልታከናውን ነው። የዘላለም አጀንዳውን ልታከናውን ነው። በጣም በሚገርም ሁኔታ የእግዚአብሔር አጀንዳ አንድና አንድ ነው። ዓለምን በክርስቶስ የሚጠቅለን ነው። እኛ ጋር አይደለም የጀመረው፣ በአባቶቻችን የጀመረ እኛ ጋር የቀጠለ ሀሳብ ነው። ዛሬ እኛ ቪዥን ብለን ብናመጣ በሐዋርያቱ የተሰራ ስራ ነው። ስለዚህ አሁን ምንድነው እዚህ እንዲሆን የተፈለገው ካለ አሁን የተፈለገው በዚህ ምድር እስካለን ድረስ አንድ ነገር እንዲገለጥ፣ አንድ እግዚአብሔር ሀሳብ፣ አንድ የእግዚአብሔር ኃይል ገልጦ የእግዚአብሔርን ዓላማ እንዲያከናውን በዚህ ያለ። ስለዚህ በእኔና በእናንተ ዘመን በዚህ እንዲሰራ እንጸልያለን ማለት ነው። ስለዚህ ኢየሱስ ክርስቶስ ጌታ ነው። ዛሬ የምንመለከተው ክፍል አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ክፍል የምንመለከተው በጣም ሰፊ ነው። ሙሉን ተነብዩት ከዛሬ ሀሳብ ጋር የተያያዘ ስለሆነ ሙሉን ቤታችሁ ብታነቡት ጥሩ ነው፣ ደስ ይለኛል። እንትኑ ሀሳቡ በአጭር ሰዓት ስለሆነ እዚህ የምናየው ሁሉንም ነገር ማንበብም ማየት ስለማንችል ማለት ነው። እኔ ግን እያለፍኩ አወራለሁ። የዛሬ ርዕስ ያው አንዱ መንፈስ ነው። የትናንትናው ያው አንዱ የእምነት መንፈስ ነበር። ዛሬ ግን ያው አንዱ መንፈስ። ክብር ለእግዚአብሔር ይሁን። በአንደኛ ቆሮንቶስ ምዕራፍ 12 እንግዲህ እንዳልኳችሁ ሙሉን ማንበብ እንችላለን፣ ግን አለፍ ብዬ ሳነብ እንደዚህ ይላል። ከቁጥር 3 ጀምሮ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው
ሌላ አንድ ስባ እንዳይችል አስታውቃቸዋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ክብር ለጌታ ነው። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ጥቅም ይሰጠዋል። ቁጥር 8 ለአንዱ ጥበብ መናገር በመንፈስ ይሰጠዋልና ለአንዱ በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነትን፣ ለአንዱ በአንዱ መንፈስ የፈውስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱ መናፍስትን መለየት፣ ለአንዱ ልዩ አይነት ልሳን መናገር፣ ለአንዱ በልሳን የተነገረው መተርጎም ይሰጠዋል። ይህ ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያደርጋል፣ ለብቻው እያካፈለ ያደርጋል። ኢየሱስ ክርስቶስ ጌታ ነው። ቀጥሎ ግን ስለ አካሉ ደግሞ ያወራል። ስለ አካሉ ብዙ ማንበብ አይጠበቅብን፣ ሰነብታላችሁ። ቁጥር 18 ላይ ሁሉ ግን እግዚአብሔር እንደወደደ ብልቶች እያንዳንዱ በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ ይልና ሁሉም አካል አንድ ብልት እንዳልሆነ የተለያዩ ብልት እንዳሉ ይናገራል። ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። እግዚአብሔር ቤተክርስቲያንን አንዳንዶች አስቀድሞ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ አስተማሪዎች፣ ቀጥሎ ታምራት ማድረግ፣ ቀጥሎ መፈወስ ስጦታ፣ እርዳታ፣ አገዛዝ፣ ልዩ አይነት ልሳኖችን አድርጓል ብሎ ይቀጥላል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ከአንዱ መንፈስ አንዱ መንፈስ የሚለውን ስለሆነ የምናየው ከዚህ ጋር አያይዘን እንመለከታለን። እግዚአብሔር ይሄንን ነገር በቤተ ክርስቲያን ውስጥ ለቆታል። ይሄ መንፈስ አንዱ መንፈስ ያንን ያነበብነውን ነገር ሁሉ አድርጓል። ይህኛው መንፈስ ደግሞ ልዩ ልዩ መንፈስ ነው እንዳንል የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው ብሎ ስላሴን እዚህ ጋር አስቀምጦልናል። አሰራር ልዩ ልዩ ነው፣ በሁሉ የሚያደርግ እግዚአብሔር ግን አንድ ነው ብሎናል። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ግን ወደኛ የመጣው ለጥቅማችን የመጣው ቤተክርስቲያን ለመጥቀም የመጣውን ደግሞ ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ጥቅም ይሰጠዋል ይላል። ክብር ለጌታ ነው። አንድ ጨርሼ ላንብብና ከዛ በኋላ እናለን። በኤፌሶን ምዕራፍ 3 ላይ ምዕራፍ 3 ቁጥር 14 እና 15 እንደዚህ ነው። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንመለከታለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት ይስጣችሁ። የእናንተ ስርና መሰረቱ በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆን ለማስተዋል ከመታወቅ የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ክብር ለጌታ ይሁን። ከዛ በኋላ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ቁጥር 14 እና 15 በ1997 ትርጉም እንደዚህ ይላል። እንግዲህ በእግዚአብሔር በአብ ፊት በጉልበቴ ተንበርክኬ የምጸልየው በዚህ ምክንያት ነው። በሰማይና በምድር ያለ እያንዳንዱ ቤተሰብ እውነተኛ ስሙን የሚያገኝ ከእግዚአብሔር ነው ይላል። ያው ያነበብኩላችሁ የመጀመሪያው በ54 ነው። አሁን ያነበብኩላችሁ በ1997 ትርጉም። እንግዲህ በእግዚአብሔር በአብ ፊት በጉልበቴ ተንበርክኬ የምጸልየው በዚህ ምክንያት ነው። በሰማይና በምድር ያለ
እያንዳንዱ ቤተሰብ እውነተኛ ስሙን የሚያገኘው ከእግዚአብሔር ነው ይላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል አሁን እንዳነበው ነው ሁላችን ጋር የመጣ ሁሉ የተቀበልነው ያነበብነው ብልቶች ብዙ ቢሆኑ አካል ግን አንድ ነው ያለበት ውስጡ ሁሉ ያያዘው ያው አንዱ መንፈስ የሚል ቃል አለ። እዛ ጋራ ቅድም ያነበብነው በአንደኛ ቆሮንቶስ ምዕራፍ 12 ላይ ያነበብነው ክፍል ላይ የሚተረጉም ቢሆን የሚጸልይ ቢሆን የሚናገር ቢሆን የሚፈውስ ቢሆን ታምራት ማድረግ እምነት ቢሆን ሁሉም ነገር በዚሁ በአንዱ መንፈስ ተዘጋጅቷል ወይም ተደርጓል ወይም ተሰጥቷል ወይም ተከናውኗል። በዚሁ በአንዱ መንፈስ ነው በውስጣችን የሚያደርገው ብሎናል። ይሄ አንዱ መንፈስ እንደፈቀደ ነው የሚሆነው፣ እኛ እንደፈቀድን አይደለም። ለዚህ ነው ትናንትና አንዱ ያው የእምነት መንፈስ እኛ ጋር ሲመጣ የሚሰራው አንድና አንድ ነው። አንድ ዓላማ፣ አንድ አጀንዳ፣ አንድ የዘላለምን አንድ መንግስት ነው የሚያገለግለው። ኢየሱስ ክርስቶስ ጌታ ነው። ዛሬም የምንቀበለው ይሄ መንፈስ ቅዱስ በዚህ ምድር ያለው አንድ ነገር ሊፈጽም ነው። ቅድም የማጽናናትን መንፈስ ስንለምን ነበር። ማጽናናት መጥቶ ያንን ቤተሰብ ያጽናናና ለአንድ ዓላማ ያቆመዋል። ለምን በዚህ መንገድ እንደሚያልፉ አናውቅም፣ ግን የሚያልፉበትን ነገር እግዚአብሔር ከዛ ውስጥ መልካምን ነገር ደግሞ ያወጣበታል። ኢየሱስ ክርስቶስ ጌታ ነው። መጽናናትን ይሰጣል። ይሄው መንፈስ ደግሞ እኛ ጋር ይመጣና ስራን ይሰራል። ክብር ለእግዚአብሔር። ከሁሉ አስቀድሜ ግን በኤፌሶን 3:14 እና 15 ላይ ያለውን እንመልከትና ወደዚህ እንመለሳለን። እንግዲህ በጉልበቴ ተንበርክኬ የምጸልየው ምክንያት አለኝ አለ። ይሄ ምክንያት እውነተኛ ስያሜ ከምናገኝበት ከአብ ፊት እንበረከካለሁ አለ። ቅድም ደግሞ መጨረሻ ላይ ጠቀስነው ሐዋርያት፣ ነቢያት፣ አስተማሪዎች፣ ታምር ማድረግ፣ መፈወስ እነዚህ ሁሉ ስያሜ ተሰጥቷቸዋል። ስለዚህ እነዚህ ስያሜዎች ዝም ብለው አፍሰው የመጡና የተሰጡ አይደሉም። ከየት ነው የመጡት? እነዚህ ስያሜ ከሚሰጥበት ከእግዚአብሔር የመጡ ናቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር እያንዳንዱ ስያሜ ሲሰጥ የጳውሎስን ታሪክ እንውሰድ። ለምሳሌ ትናንትና ከወሰድነው ከአብርሃም ብንጀምር አብርሃም ስሙ አብርሃም አለ። እግዚአብሔር ነው አብርሃም ብሎ ይቀየራል። አብርሃም ነበር። ሳራም እንደዛ ነበር። ሳራ ብሎ ያወጣላት እግዚአብሔር። መጀመሪያ የነበሩበት ህይወት ነበር። ማለት አባታቸው እናቶቻቸው ያወጡላቸው ሊሆን ይችላል። እግዚአብሔር ግን እነሱ ላይ ስም ሲያወጣ እነሱ ጋራ የሆነ ካራክተር መጣ። የሆነ እነሱን ሊገልጥ የሚችል እግዚአብሔር በእነሱ ላይ ያስቀመጠውን አጀንዳ ሊያደርግበት የሚችል አንድ ነገር መጣ። አብርሃም ሲል ምን ነው? የብዙ አባት አደርግሃለሁ። ስለዚህ ከስሙ ጋር የመጣ አንድ መንፈስ አለ። ያ መንፈስ አብርሃምን ለብዙ አባት ሊያደርግ መንፈስ ተቀብሏል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያዕቆብን አይታችሁ ከሆነ ዘመኑን ሁሉ እንደዛ ሲያጭበረብር መጥቶ የመጨረሻው ነገር ላይ ግን በያዕቆብ አልቀጠለም። እግዚአብሔር እስራኤልን በያዕቆብ መስራት ስለፈለገ ስሙን ቀየረና እስራኤል። ክብር ለእግዚአብሔር። ስለዚህ ስያሜ ያገኘው ከእግዚአብሔር ነው። ያዕቆብ ጳውሎስ በጣም ብዙ ጊዜ እሱ ስያሜውን ያገኘበት ከየት እንደሆነ ይናገራል። አይታችሁት ከሆነ ሁል ጊዜ መጀመሪያ የሚያረጋግጥላቸው በእግዚአብሔር ሐዋርያ የሆንኩ እኔ እያለ ነው የሚናገረው። ስለዚህ ጳውሎስ ምን አይነት ሰው ነበር? አሳዳጅ፣ ገዳይ፣ አስጨናቂ፣ በቃ ብዙ ነገር ነበር።
ግን ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ሲያገኘው ሐዋርያ አድርጎ ስሙንም ቀይሮ ሐዋርያ ሲያደርገው ለዛ የሚመጥን ማንነት ሲሰጠው ጳውሎስ ተቀየረ። አሳዳጅ የነበረው ተሳዳጅ ሆነ። ይህንን ያደረገው ምንድነው? ጌታ ሐዋርያውን ጳውሎስ ሲያደርገው ምን ያህል የኔን ስም ተሸክሞ መከራ እንደሚቀበል እኔ አያለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጳውሎስ የሆነበት ሐዋርያ የሆነበት ስያሜ ተሰጠው ዝም ብሎ ሐዋርያ መሆን ስለፈለገ አይደለም። ከ12ቱ እንዳንዱ ልቆጠር ብሎ አይደለም። ስሙን የተቀበልኩት ሐዋርያ የሆንኩት ከእግዚአብሔር ነው እያለ ለገላትያ ሰዎች ብትሉ ለተለያየ ቦታ ላይ ሲናገር እናየዋለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ልክ ሲቀይረው ከስሙ ጋር ስያሜ እግዚአብሔር ሲሰጠው ሌላ የሌለበትን ነገር አወረደለት። ሌላ የሌለበትን ነገር በመንፈሱ አወረደለት ነው ላይ ያንን የሚመጥን ባህሪን የገባበት ኢየሱስ ክርስቶስ ጌታ ነው። ያንን የሚመጥን ተሳዳቢው የፍቅር ሰው አደረገው። ተሳዳቢውን ተሳዳጅ ያደረገው ስያሜ ከእግዚአብሔር ስላለ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ከስሙ ጋር አሁን በአብ ፊት የምንበረከከው በሰማይና በምድር ሃሌሉያ፣ በሰማይና በምድር ያለ እውነተኛ ስያሜ የሚሰጠው እግዚአብሔር ፊት የምንበረከከው አንድ ስያሜ በእኛ ላይ እንዲያወርድ ነው። ያንን ስያሜ ሲያወርድ ከሱ ጋር የሚመጥን መንፈስ ይገባብናል። ያ መንፈስ ይንቀሳቀስ በውስጣችን ይሰራል። ያ መንፈስ ያ አንዱ መንፈስ እኔ ስንበረከት ለእኔ ሌላ ነገር፣ ለአንተ ሌላ ነገር፣ ለአንተ ለመፈወስ የሚባል ነገር ይሰጣል። ያንን ሲሰጥ ስያሜው የሰጠ ያንን መንፈስ ሲለቅ ያንን ባህሪ ውስጥ ኢየሱስ ክርስቶስ ጌታ ነው። አንድን ሰው ፓስተር፣ ወንጌላዊ፣ አስተማሪ ቅድም የጠቀስናቸውን ሁሉ ሲያደርግ ያንን የሚመጥን ባህሪ በመንፈሱ ውስጣችን ኢየሱስ ክርስቶስ ጌታ ነው። እውነተኛ ስም ከሱ ከተቀበለ ትናንትና እንዳልነው ለራሳችን ስሙን ከራሳችን ካልሆነ ከዚህ ለምድር ምናምን ካልወሰር ነው እዚሁ ለሚያልፈው ነገር ካልተጠቀምንበት ለዘላለሙ አጀንዳ ለአንዱ ሐሳብ ከሆነ ፓስተርነቱ ቢሆን ወንጌላዊነቱ ቢሆን አስተማሪነቱ፣ ፈዋሽነቱ፣ ነብይነቱ ከላይ ስያሜ ከተሰጠን አብሮ የሚመጣ ትልቅ የሆነ የእግዚአብሔር ባህሪ ተካፋይ ነው የሚያደርገን። ይገለጣል ልክ ከስያሜው ጋር። ኢየሱስ ክርስቶስ ጌታ ነው። አንድ ነገር እንዲወለድ፣ አንድ ነገር እንዲፈጠር፣ አንድ ነገር እንዲታይ ክብር ለእግዚአብሔር ይሁን። አሜን። ካልሆነ ግን ስሙን ራሳችን በራሳችን እንሰጠዋለን። ከዛ በኋላ ለዚሁ ነው የምንጠቀምበት። ምንም አይፈጥርም። ከሰማይ ጋር ንክኪ የለውም። መለኮት ምንም በዛ ስም አይጠቀምበትም። ምክንያቱም ስያሜ ከዛ አልመጣ። ከእግዚአብሔር ግን ከመጣ በእግዚአብሔር ፊት በጉልበት ተንበርክኬ የምጸልየው በዚህ ምክንያት ነው። ለምን? በሰማይና በምድር ያለ እያንዳንዱ ቤተሰብ ይሄ አሁን ከጠራዋቸው ፓስተሮች፣ ሐዋርያት ምናምን ብቻ አይደለም። እያንዳንዱ ቤተሰብ ስሙን የሚያገኝ ምን ማለት እንደተከላችሁ ላይ አንበሳ የሆነበትን ባህሪ ራሱ ከስሙ ጋር የመጣው ስያሜ ያገኘበትን ልክ እንደሱ ማለት ነው። ከክብር ወደ ክብር፣ ከኃይል ወደ ኃይል፣ በሞገስ ላይ ሞገስ ለመጨመር እንኳን ስያሜ የምናገኘው በእግዚአብሔር ኢየሱስ ክርስቶስ ጌታ ነው። ልክ ይሄ ስያሜ በእኛ ላይ ሲመጣ ሃሌሉያ፣ ትክክለኛ እውነተኛ የሆነ ስያሜ ወደኛ ሲመጣ ዝም ብሎ አይደለም። ዝም
ብሎ አይደለም የሚለጠፍብን፣ ከስያሜው ጋር የስልጣን ቃል። ሃሌሉያ! ኃይል አለ፣ ክብር አለ፣ ውበት አለ። ቤተክርስቲያን ልክ በቃ ይህንን ስያሜ በሰዎች መካከል ሲሆን ክብሩ፣ ኃይሉ፣ ስልጣኑ፣ ሞገሱ፣ ታላቅነቱ፣ ማስፈራቱ በቃ ግርማዊነቱ በቤተ ክርስቲያን ውስጥ ይገለጻል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እዚሁ ለዚሁ አይደለም ስያሜው የመጣው ከላይ ነው። ክብር ለእግዚአብሔር ይሁን። አንዱ መንፈስ ነው። ስለዚህ እዚህ ምድር ይመጣና ፓስተር ብሎ በተሾመው ላይ፣ ሐዋርያ ተብሎ በተሾመው ላይ፣ ነቢይ ብሎ በተሾመው ላይ ይሄንን ስልጣን ይለቀዋል። ይሄንን አገልግሎት ያደርጋል። ይሄንን ውበት ይገልጸዋል። ይሄንን ኃይል ይገልጸዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ይሄ አንዱ መንፈስ ይምጣና በቤተ ክርስቲያን እኛ እዚህ ባለነው ውስጥ በቃ ስያሜ ባገኘንበት በዚህ መንፈስ ቤተ ክርስቲያንን ይግለጽ፣ እኔን ይግለጽ፣ እናንተን ይግለጽ። ክብር ለእግዚአብሔር ይሁን። አንዱ መንፈስ በጥበብ መናገር። አሁን ይሄ ጥበበኛ ነው ብለን ዝም ብለን እኮ የምንለው ያ አንዱ መንፈስ ነው ጥበበኛ ያደረገው። ኢየሱስ ክርስቶስ ጌታ ነው። በእውቀት መናገር፣ ማስተዋል፣ እነዚህ ነገሮች ሁሉ ከአንዱ መንፈስ የሚመጡ ናቸው። ኢየሱስ ክርስቶስ ጌታ ነው። ዝም ብለን የምንቀጣቸው አይደለም። ለአንድ ዓላማ ነው የሚመጡት። አካሉን የተለያዩ ብልቶች፣ የተለያዩ ብልቶች፣ ሁሉም አንድ አይደለም። ሁሉም ለዚህ ነው እኮ ሁሉም አይን መሆን ይችላል፣ ሁሉም ጆሮ መሆን ይችላል። ኖ ኖ ኖ፣ ሁሉም አንድ ብልት ቢሆኑ አካል እንዴት መሆን ይችላል? አይሆንም። የተለያየ ብልቶች ግን አካሉ አሁን ተገላቢጦሽ ነው። ለኛው ለዚሁ በቃ ለራሳችን ስሜት ለምናምናችን ለስማችን ምናምን ካደረግነው አካል የሚባለው ነገር በቃ እኛ ውስጥ የለም፣ ስዕሉም የለም። ስለ አንዷ ብልት ነው እንይዝና ስለ ፓስተር ነብይ ስለ አንዷ ብልት በቃ ሁሉም ምክር አይደለም። አሁን ያላችሁበት ቤት ሁሉም ኮንክሪት ብቻ ነው። እዚህ ውስጥ ሚስማር የለም። እዚህ ውስጥ የሆነ ነገር ድንጋይ የለም፣ አሸዋ የለም። የዚህ ቤት መቆም የተለያዩ ነገር ነው። ከዚህ ቤት ውስጥ አሁን እኔ ካለሁበት ቤት ውስጥ ሚስማሮች ሁሉ በቃ አንፈልግም ብሎ ከዚያ ቢልዲንግ ላይ ንቅል ቢወጡ ሚስማር ምን አላት ነው አይደል? ሚስማሯ ብቻ እንኳን ብትወጣ ቤቱ ፌል ያደርጋል። ስለዚህ እግዚአብሔር ቃል የሚለን መንፈስ አንድ ነው። ብልቶች ብዙ ነው። ግን ያው አንዱ መንፈስ በተለያዩ ብልቶች ውስጥ አንዱን አካል ነው ይሰራል። ኢየሱስ ክርስቶስ ጌታ ነው። ብዙ ነን። ብዙ ነን። ብዙ ብልት ነው ያለው አካል ነው። አንደኛ ግሪክ ሰዎች ነኛ እኛ እንደዛ ሁሉም ተሰብስበው ለአንድ መንፈስ በአንድ አካል እንድንጠቀም ሁላችንም አንዱን መንፈስ ጠጥተናል። ኢየሱስ ክርስቶስ ጌታ ነው። አሁን ልዩነት ያለን የሚመስለን የተለያየ ስያሜ ስላገኘን፣ ያ ስያሜ ግን አሁን እንዳየነው ሐዋርያ የሆነበት ምክንያት አብሮት ከስያሜው ጋር የመጣ አንድ ካራክተር አለ ውስጥ አካሉን ለመጥቀም ስለ አንድ ብልት ብቻ አይደለም፣ አካሉን ለመጥቀም ኢየሱስ ክርስቶስ ጌታ ነው። በዚህ ወር እናንተ ጋር ስያሜ ሆኖ ይመጣል። አሁን እንደዚህ ስንል እኔ በቤተ ክርስቲያን ምንም አገልግሎት የለኝም እንደዛ ነው ነው አይደለም። አካል ብልቶች ግን አካል ውስጥ ነው። የእናንተ መቆም አካሉ እንዲቆም
ብልቶች መያዝ አካሉ እንዲቆም ያደርገዋል። ኢየሱስ ክርስቶስ ጌታ ነው። መለያየት እስከማንችል ድረስ ጌታ ኢየሱስ ክርስቶስ እንደዛ ብሎ የሚጸልይልን እኛ አንድ እንደሆነ እነሱን አንድ አድርጋቸው ነው። ክብር ያለው በአንድነታችን ውስጥ ይሄ አንዱ መንፈስ ሁላችንም ውስጥ አለ። ለአንድ ዓላማ ነው የሚሰራው። አንድ መንፈስ ነው። የተለያየ ሺህ መንፈስ የለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ወር ስያሜ ያገኘንበት ልክ ሐዋርያ የሆንኩ እያልን ብናስቀምጠው ተውት። አብርሃም ጋር እንኳን በስሙ አብርሃም የብዙዎች አባት የተባለ ከስሙ ጋር አብሮት የመጣ አንድ ነገር አለ። ልክ እንደዛ ኤልሳ የተባለችበት ስማችሁን እንዳናስገቡ አንድ ነገር ስያሜ ያገኘሁበት አንድ ነገር በዚህ ምድር እንዲከናወን ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ አንድ መንፈስ በዚህ ወር እኔ ውስጥ ምንድነው ስያሜ ሰጠው? ያንን ነው እንዲገለጽ ኢየሱስ ክርስቶስ ጌታ ነው። እውነተኛ የሆነ ስያሜ ያገኘሁበት 12ቱ ላይ እኮ ጳውሎስ ላይ እንዳለው ጌታ 12ቱ ላይ አላለም ምን ያህል ስሜን እንደሚሸከም ለአሕዛብ ወንጌልን ይዞ እንደሚሄድ ሁሉ የተናገረው በጳውሎስ ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ወር መንፈስ ቅዱስ ለእያንዳንዳችን አንድ መንፈስ ለእያንዳንዳችን ይኸው አንድ መንፈስ ለእያንዳንዳችን ውስጥ ለእያንዳንዳችን ደግሞ አንድ ነገር ሰጥቶናል። ምንም የሌለው ሰው የለም። በአዲስ ኪዳን ሁሉ ሰው አገልጋይ ነው። አንዳንዱ ላይ ማጽናናት ቃል አለ፣ አንዳንዱ ላይ ጸሎት አለ። እምነት እንኳን ትናንትና ስንነጋገርበት የነበረ እዚህ ጋር እንኳን ቅድም ስናነብ በዛው መንፈስ አንድ የእምነት መንፈስ እንኳን ተሰጥቶናል የመናገር ኢየሱስ ክርስቶስ ጌታ ነው። ስለዚህ በዛው መንፈስ ጥበበኛ ታረቅ፣ በዛው መንፈስ እውቀት፣ በዛው መንፈስ ሃሌሉያ የምክር መንፈስ አለ፣ የጥበብ መንፈስ፣ የኃይል መንፈስ ክብር ለእግዚአብሔር ነው። ስለዚህ ያው አንዱ መንፈስ በሁላችን ውስጥ አካሉ ለመጥቀም የተለያዩ ብልቶችን የተለያየ ነገር አድርጎ አስነስቷል። ስለዚህ የኛው ወር እኛ ውስጥ ያለው እያገጣጠምን አካሉ ላይ አንዱ ዓላማ ላይ እንጠመዳለን። ክብር ለጌታ ይሁን። ያኔ የእግዚአብሔር ግርማዊነቱ፣ ኃይሉ፣ ውበቱ፣ ክብሩ ይገለጣል። ባይዘዌ ክብርን ግለጥ ብለን የምንጸልየው ጸሎት ዮሐንስ 17 የሚነግረን ክብር በአንድነት ውስጥ ነው ያለው። በእውነት ነው የምላችሁ። ክብር አንዱ ብልት እዛ ጋራ ቆሞ ብዙ ሺዎችን ስለፈወሰ አይደለም። ያኛው ብልት መጥቶ ከኛ ጋራ ሲጋጫ ያኔ ክብር ይገለጣል። በእውነት ነው የምላችሁ። አንዳንድ ጊዜ እግዚአብሔር ክብር የማይለው ክብር አንበለው። የሆነ ነገር እዚህ ምድር ላይ የሆነ ኮተት የሆነ ነገር ቀሪ የሆነ ነገር ክብር ብለን የእግዚአብሔር ክብር አንበለው። የእግዚአብሔር ክብር አካሉ ላይ ነው፣ አንዱ አካል ላይ ነው። ኢየሱስ ክርስቶስ ጌታ ነው። ክብር የሚገለጸው በአንድነታችን ላይ ነው። አካሉ ሲታይ ነው፣ ሲገጣጠም ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ምድር ቤተክርስቲያን በክብር መውጣት ካለባት አንዱ አካል መታየት ካለበት ክርስቶስ መገለጥ ካለበት እኛ ብልቶች ስያሜ ባገኘንበት መገጣጠም አለበት። ኦኬ አንተ ጋር ሐዋርያነት አለ፣ እኔ ጋር ምክር ሊኖር ይችላል። ስፋይን ግን ለዚህ ቤት ክብር መገጣጠማችን ግዴታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ
ተለያይቶ ለሚወጣ ብልት ብዙ ፎከስ አንዳንድ ወገኖቼ አንዱ መንፈስ ነው እዛ ጋር ያደረገው ስትሉ እውነት ነው፣ ትክክል ነው። ግን ስንጋጠም ነው ውበት ያለው። መንፈስ ቅዱስ በቃ ሳውዝ አፍሪካ ያለችን ቤተክርስቲያን እንደዚህ አድርጎ ያገጣጥማል። አብያተ ክርስቲያን ልብ ከልብ ጋር ይጋጫል። በቃ እውነት ነው። አንተ ጋር ያለው የጸጋ ስጦታ አይ ሪስፔክት፣ እኔ ጋር ያለው በቃ ትክክል ነው። እያቃለልኩ አይደለም፣ ግን ስንገጣጠም ውበት ያለው ክብር ያለው ስዕሉ የሚመጣው ኢሜጁ እንኳን የሚታየው ስንገጣጠም ነው፣ ስንበታተን አይደለም። ጆሮ ብቻውን ብታዩ የማን ጆሮ እንደሆነ እንኳን አይታወቅም። እዛ ጋር የተቀመጠ ጆሮ ነው። ሰው ብላችሁ አጠሩ፣ ጆሮ ብላችሁ ነው የምትጠሩ። ሲገጣጠም ግን አይን እንደዚህ ምናምን ስትሉ አትሊስት የሆነ ነገር ሲገጣም አይን፣ አፍንጫ ምናምን ሲል እዛ ጋር ጭንቅላት ትላላችሁ። እጅ ምናምን ሲገባበት፣ እግር ሲገባበት እዛ ጋር የሰው አካል ትላላችሁ። ሙሉን እንኳን የሚታየው በመነጣጠል አይደለም። እንደዚህ ሙሉ እንኳን የሚታየው አካል ብለን የምንጠራው ሙሉ ማንነት ስናይ ኢየሱስ ክርስቶስ ጌታ ነው። ስለዚህ ወገኖቼ ይህንን ነገር ያውጣልን። ይሄ እንትኑን እያወጣ ይጣልልንና አካል የሚለውን ነገር ይክተት። አሁን ስለ ብልት ብቻ ማውራት ይቅርብን። ስለ አንዱ አይስ አውርቼ እንዴት እዘልቀዋለሁ? ኖ ይሄ አይሆንም እኮ። ስለ አንድ እሱ ብቻ እኮ አይደለም፣ ስለ አንድ ቤተክርስቲያን ስለ አንዷ ቤተክርስቲያን እንትን ስለምትባለው ቤተክርስቲያን አውርቼ እኮ አይሆንም። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ መንፈስ በአንዱ አንዱ መንፈስ እናንተ ጋር ያለው እኔ ጋር ያለው እዛ ወንድሞቻችን እህቶቻችን ጋር ያለው አንዱን አካል ለማሳየት የመጣ ልዩነት የለም። ያው አንዱ መንፈስ ሃሌሉያ በአንተ ውስጥ ያስተምራል፣ በእኔ ውስጥ ፓስተር ሊያደርግ ይችላል፣ በሆነ ሰው ስፖርት ሊያደርግ፣ የሆነ ሰው በምክር ሊያደርግ ይችላል። ያው አንዱ መንፈስ ግን አይመጣጠልም። ያው አንዱ መንፈስ ግጥምጥምጥም ሲል ውበት ይወጣል፣ ክብሩ ይገለጻል፣ ግርማው ይወጣል፣ ኃይሉ ይገለጻል። ኢየሱስ ክርስቶስ ጌታ ነው። በዚህ መንፈስ እንጸልይ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሁላችን